እንኳን ለ2014 ዓመተ ምህረት በሰላም አደረሳችሁ። ሰላም ሰላም ውድ የተወደዳችሁ የፈታ ልብ ቤተሰቦች እንደምን አላችሁ? እንዴት ናችሁ? አዲስ የሰላም ገባር እንዴ የአዲስ ዓመት ልዩ ዝግጅታችን እንግዲህ ፈታ ሊንክ በእንዲህ በአማረ ስቱዲዮ ወደ እናንተ ይዘን መተናል። እንግዲህ ፕሮግራማችን አሪፍና ቆንጆ ማራኪ እንደሚሆን ተስፋ እናደርጋለን። እንግዲህ ብዙ በጣም ዛሬ ለየት ያሉ ዝግጅቶች አንድ ሰው ተረስቷል። ኦኬ አው የለም እስካሁን የለም። እስኪ ደውልለት። ኧረ ስልኩን ዘግቶ ጠፍቷል እንዴ? ምን ሆኖ ነው? በዛሬው በፕሮግራም ቀን ይሄንን ልዩ የበዓል ዝግጅት እንዳለ ነግሬው። እስኪ ቆይ እሺ፣ ደጋግመህ ሞክርለት። እሺ ምን ይሻላል? በጣም ያው አዲስ ዓመት ነው መቀየር የለም። ኧረ አባል ይደብራል። ምን ነው ያለው? ሶሪ ያስፈልግ አንተ ምን ሆነ ነው ስፖንሰር? ያ በእውነት ስንት ነገር እንዳለ በኋላ አሳያችኋለሁ። በጣም ከባድ ቻሌንጅ ነበር። ለዛ በጣም ያው አዲስ ዓመት የይቅርታ ማለት የሰላም ማለት ያስፈልጋል። ውድ የተወደዳችሁ የፈታ ልንክ ቤተሰቦች ያረፈደው ባልደረባችን ተገኝቷል መጥቷል። እንግዲህ ያው መጥቻለሁ። እንግዲህ ያው በጣም ብዙ ምክንያት አለኝ። ያው ምክንያቱም ግን እዚህ ከምናገር ቪዲዮ አለ የተሰራ ቪዲዮ፣ እሱን አይታችሁ ትረዱ እያስባለሁ። እንግዲህ ያው አዲሱ ዓመት የሰላም የፍቅር እንኳን አደረሳችሁ ለማለት እወዳለሁ ተመልካቾቻችን። እንግዲህ አዲሱ ዓመት የሰላም የፍቅር የደስታ እንደሚሆን ተስፋ አደርጋለሁ። እንግዲህ ለሁላችሁም በያላችሁበት ሀገር ውስጥም ከሀገር ውጭም ያላችሁ የፈታ ልንክ ቤተሰቦች በያላችሁበት እንኳን አደረሳችሁ ለማለት መልካም በዓል የአንድነት ዓመት እንዲሆን ከዚሁ እንመኛለን። ያው እንግዲህ ለጓደኛ ለቤተሰብ ለባልደረቦቻችሁ በኮሜንት ላይ እንኳን አደረሳችሁ ማለት ትችላላችሁ። አሁን እንግዲህ ወደ ቪዲዮ ቪዲዮን አይተን እንመለሳለን አይደል? ሰላም ነው አባ፣ እንዴት ነህ? እንኳን አደረሰ። እሺ የሆነ ፍየል ልገዛ ፈልጌ ነበር እና ታሳየኛለህ? የሆነ ፕሮግራም ልንወስድ ነው። የትኛው ነው ፈለከው? እስኪ አሪፍ የምትለውን አውጣልኝና አሪፍ የምትለውን አውጣልኝ። ሴት ነው ወንድ? ኦኬ እስኪ አውጣልኛ። ና ና ያዝልኛ ብራዘር። እዚሁ አባቴ ና እስኪ አሳየኛ ና። መጀመሪያ ስሞትን ማልበል? አዳነሽ ደሳለኝ ይባላለሁ። እንኳን አደረሳችሁ። እሺ የዘንድሮ የገበያ ሁኔታ እንዴት ነው? ተዋዷል ወይስ ከአምናው አሪፍ ነው? የገበያ ሁኔታ በጣም ከባድ ነው፣ ለመናገር በጣም የሚከብድ ነው። አሁን ሽንኩርት በፊት 20 ብር ነው የምንገዛ፣ 45 አረጉ ዛሬ። ይሄ ዶሮ በጣም ገበያ ላይ ገብቷል፣ አልለቀቁም። የምናገሩት 700 600 1200 1300 ነው። ይሄ ነገር በጣም ከባድ ነው። ኦኬ እነዛ ከሆነ ከአምናው በጣም ጨምሯል። እና አሁን እንዳንተ እንዴት ልታረጉ ነው? አሁን በዚህ ሁኔታ ሊገዛ ነው ወይስ ይታለፍ? ይገዛል ያለ አሁን ኢኮኖሚ በጣም ያነሳ ሰዎች አሉ፣ ያሉት ይገዛሉ፣ የሌሉት ምንም ማድረግ አይችሉም። በቃ ማደራቸው ነው። አይ ጥሩ ነው። እና በዚህ አጋጣሚ እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ካሉና ለሚያዩ ሰዎች እንኳን አደረሳችሁ መልእክት ማድረስ ይችላሉ። እንኳን አደረሰ ብለው ለልጄ ለጎንደር ለሚማረው ለልጆ ታደሳ እንኳን አደረሰ። ተለያይተን ብንሆንም ነገ አንድ ልንሆን እንችላለን። አሁን እንደዚህ መለያየት ለመልካም ነው። አንድ ነገር አንድ ሁሉ ጊዜ ምቾት ማግኘት እንችላለን። እንደዚህ ተንከራቶ ተምሮ ነገ ውጤታማ መሆኑን እኛ የምንመኘው። በባል ብንለያይም
ደስተኛ ነን። ለምን የነገን እያሰበን እናንተንም እናመሰግናለን። ይሄን ሁኔታ እያያችሁ ለዚህ እንኳን እየወጣችሁ ይሄንን ማየት በጣም ከባድ ነገር ነው። ለምን ነገ ሌላ ቀን ሊሆን ይችላል፣ ነገ ዛሬ ላይሆን ይችላል። ለዛ አሁን ስለ ገባ ሁኔታ ስለ ኑሮ ሁኔታ ባድያ ዞን በጣም ከባድ ነው። ይሄ ነገር ቢሻሻልና ይሄ ነገር ቢቀነስ የሚቆጣጠሩ ሰዎች ቢገቡ ይሄን ነገር መንግስትም ታሳቢ አድርጎ ቢቀይር ነው እኔ ምኞትን የሚገልጸው። በመጀመሪያ ስሙትም አልበል ዳንኤል ተርሶ ይባላል። ወንጌላዊ። ኦኬ ወንጌላዊ። የዘንድሮ የገበያ ሁኔታ እንዴት ነው? ዘንድሮ ገበያ ባለፈው ሳምንት ትንሽ ጥሩ ነበረ። አሁን ግን ዛሬና ትላንትና አይቻለሁ። የበግ ተራም የዶሮ ተራም ሲታይ ትላንትና ከፍ ያለ ነበረ። እየተዋደደ ነው። እየተዋደደ እየጨመረ ነው ያለው ማለት ነው። ለምሳሌ እነዚህን ዶሮዎች አያቸው አንዱ 700 ነው እየተባለ ያለው። ይሄ በአዲስ አበባ ሂሳብ ነው እንጂ ኖርማሊ ሰው ከገጠር አምጥቶ ይሄ አሁን ለምሳሌ ገጠር ከተማ ነው አይደል እንዴ? ገጠር ከተማ ላይ ሆነ አንድን ዶሮ 700 የድሮ ከ2 ዓመት በፊት እኮ የባግ ሂሳብ እኮ ነው። እና ከአምናው በጣም ጨምሯል እያላችሁ ነው? ከአምናው ጨምሯል፣ ይጨምራል። አምና ዶሮዎችን ገዝቼ ነበረ። 2 ዶሮ እኮ አምና 800 700 ነው ስንገዛ የነበር ነው። ዘንድሮ ግን ጨመረ። እሺ በዚህ አጋጣሚ እንኳን አደረሳችሁ ማለት የምፈልጓቸው ሰዎች ካሉና ለሚመለከቱ ሰዎች እንኳን አደረሳችሁ መልእክቶ ማድረስ ይችላሉ። በአጠቃላይ ለኢትዮጵያ ሕዝብ በሙሉ በተለይም በዚህ በተዋከበ አገሪቱም ሰላም ያጣች ባለችበት ዘመን በእርግጥ እግዚአብሔር እርቶ አገራችንን ወደ ሰላሟ ይመልሳል ብለን ተስፋ እናደርጋለን። የኢትዮጵያ ሕዝብ በሙሉ ሙስሊምም፣ ክርስቲያንም፣ ፕሮቴስታንትም ሁሉንም እንኳን አደረሳችሁ ለማለት ወዳለሁ። እሺ በመጀመሪያ ስሞትም አለበት ትዕግስት በች። ኦኬ ትዕግስት እንኳን አደረሱ። እንኳን አብራ አደረሰ። እሺ የዘንድሮ የገበያ ሁኔታ እንዴት ነው? ተዋደዋል ወይስ አሪፍ ነው? እንዴት አያችሁ? ገበያ ሁኔታ በጣም ተወደዋል። በጣም ሽንኩርት 45 ብር ነው። ዶሮ ደግሞ ለነዚህ ለሁለቱ 1000 ብር ሲሰጥ እምቢ አለ እና ከአምናው በጣም ተዋደዋል። በጣም እንጂ በጣም። ታዲያ በዚህ ሁኔታ እንዴት ነው የምንቀጥለው? እንዴት ይላሉ? እስቲ የሚሰጡት ስቴት ካለ እናንተ አሁን በእኛ ጎናችን ቆማችሁ መንግስት ትንሽ ታሳቢ አድርጎ ቢያስብ በጣም ጥሩ ነው። በጣም ከባድ። እሺ እንኳን አደረሰው ማለት የሚፈልጉት ሰው ካለ በመጨረሻ እንኳን አደረሰው። ሌላ ዘመድ አዝማድ ወይም ደግሞ ለሚመለከት ሰው እንኳን አደረሳችሁ በቦቅ አድርጋችሁ። እህቴ ምህረት በቸው እንኳን አደረሰሽ። ምህረት በቸው አዋሳ ያለችው እንኳን አደረሰሽ። ልጆቼ ደግሞ ወላይታ ያሉትን እንኳን አደረሳችሁ። በዚህ አመት በ2013 አልፈን ወደ 2013 እንኳን አደረሰን። እግዚአብሔር በሰላም እንኳን አደረሰ። ቤተሰቦቼ ሁሉ ሰላም ናችሁ ብዬ እናንተን ሰላምታ አቀርቢያለሁ። ለእርሱም ለኢንተርቪው ፈቃደኛ ስለሆኑ በጣም እናመሰግናለን። መልካም በዓል። መልካም በዓል ይሁን። ቴንክ ዩ ዌልካም። እሺ በጣም ያዝናናል። እንግዲህ ደስ ይላል። በዚህ ነው ያረፈርከው? አዎ በዛ ምክንያት ነበር። ያው አሁን ተረዱኛላችሁ ብዬ ተስፋ አደርጋለሁ። አሁን ይቅርታ አድርግልህ ታዲያ ቪዲዮውን ማየትን ስለተመለስ አመሰግናለሁ። ግን አኑሮማ ዋውሮይ አኑሮማ ተመልሰን ይቅርታ አልፈንሃል። ይቅር ብለናል። ይቅርታ እንዳደረጋችሁልኝ ተስፋ አደርጋለሁ። ያው ምክንያቴም አሳማኝ ነው ብዬ አስባለሁ። በነገራችን ላይ ወደ ተወደዳችሁ የፈታ ሊንክ ቤተሰቦች ዛሬ ብዙ ጭውውት ወደ እናንተ ይዘን መጥተናል። በሌላው ደግሞ እንግዶች አሉ። እንግዶች አሉ። የኢትዮጵያን የፊልም ኢንዱስትሪ 50 በመቶ ከፍ እናደርጋለን ብለዋል ነው ይላሉ። ዛሬ እንግዶቻችን ናቸው። ምናምን ይሆናል። ሌላስ በጣም ነው የጓጓሁት ባይዙ ለማውራት እና እንዲህ አይነት ሰው እስቲ ምን አይነት ልጆች ናቸው ለማን ናቸው የሚለውን ነገር ለማወቅ በጣም ጓጉቻለሁ። ተመልካቾቻችን ከእናንተ በላይ ክኒኒ አይደለም ግን ቃል እንገባላችሁ ሁሉ ክኒኒ አይደለም። እንግዲህ ለ13000 ሰብስክራይብ ደርሰናል። ለ13000 ህዝብ እንኳን ደረሳችሁ ማለት ነው። በነገራችን ለስቱዲዮአችን እንዲህ በደመቀ መልኩ ቡና አለ፣ ዳቦ አለ፣ ፋንዲሻ የለም ብቻ የለም ዛሬ እንግዲህ እናንተም በየቤታችሁ እንዲህ ፋንዲሻ ዳቦ ምናምን ተዘጋጅቶ የሚገርም ጊዜ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነኝ። በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እኔ ምላን ተበክ ምንድነው ጀርባ ቆጮ የሚለው ቆጮ ተሸክመ ነው
ኧረ በጣም ነው የሚገማው እንዴ! እነዚህ ሶስቱ ሰዎች ቆይ አይለቁንም እንዴ? ደግሞ ፊታቸው ምንድን ነው የሚያክለው? ኧረ በረሃብ ሊገሉን ነው። ዝጋ አንተ ሆዳም! ልንታራል ልንሄድ አይደል እንዴ? ምግብ ምናምን ይላል። እኔ የምልህ ቅድም በእናት እዛ ከብት በግ ተራ ላይ ያየዋት የሆነች ቆንጅዬ በግ እንዴት እንደምታምር የእውነት አንተ በግ ዝረላውን ምን ይላል? አረ እነዚህ ሰዎች አይለቁንም እንዴ? አረ እንዴ! አረ ራበኝ እንዴ! ምንድን ነው? አተ ልቀቀኝ ልሄድ። አረ ያዘኝ እኮ አነቀ። ልቀቀኝ አንተ ሰው ይሄን አልጨካኝ ሆኗል እንዴ? አንተ ደግሞ ጭኔ ስር ምን ትሰራለህ? እንዳለል ዞር በል በግ አምላክ ዞር በል። አካብዳለህ እንዴ? ይቅርባ። እንዴት ነው ማላካብደው? መብት አንተ ቅድም ጀርባን ያሸትትኩት አሁን አስነጠሰኝ። በስመ አብ! ይሄ ሰውዬ ደግሞ ምንድን ነው? አረ ለቀቀኝ። ሻሻኑ እንዴ ቀባን? አረ አንተ ይጥማል በጣም እንዴ! አረ ጥማል። በቃ የመጨረሻ 9999 ብር። በነገራችን ላይ እዚህ በግ 5000 ብር አለበት። ምንድን ነው? እግሩን ቆርጣችሁ ከበላችሁ በኋላ ለቀጣዩ ማለት እግሩ ያድጋል በራሱ ጊዜ። አረ አንተ ሰውዬ ሼም ነው። በህይወት እያለን እንደ እግራችንን ሊቆርጥብን ነው እንዴ? ወይኔ ተሸጠን በቃ አለቀልህ። ሰውዬ ዛሬ ወስዶ ነው የሚያርድ። እርግጠኛ ነኝ አንተማ ከታረድክ በኋላ ሲኦል ነው የምትገባው። እመነኝ ሲኦል ነው የምትገባው። አትጠቃ አንተ በገናትን አርፍ ቁጭ በል። ቆይ እንዴ አንተ አመረርከው እንዴ አንተ እንካ ሚያቅታይ መሰለ እንዴ? አናትን ነው የምልህ። አንተ ተወኝ፣ ብዙት ይላውጣበት አታገላግለን። ተወኝ የጋዜጠኛ ደግሞ ከዲያ ይርቅም እንዴ? ኧረ ተው አንተ ተው። እንግዶቻችን ወደዚህ ይመጣሉ። በጭብጨባ እንቀበል እንግዶቻችን ወደ እሺ። እንግዲህ ወደ ተወደዳችሁ የፈታ ልጅ ቤተሰቦች እንግዶቻችን መጥተዋል። እንግዶቻችን እነዚህ መጥተዋል። እንግዲህ እስኪ ስም እንድታወቅ ቀድመን። አቤል እባላለሁ። አቤል ምን ተስኖት? ታማኝ ኤልሳ። እሺ ውድ የተወደዳችሁ የፈታ ልጅ ቤተሰቦች የኢትዮጵያን የፊልም ኢንዱስትሪ 50% ከፍ እናደርጋለን ስትሉ ተሰምታችሁ ብላችኋል አይደል? እውነት ነው። ያው እውነት ነው። ከእናንተ አፍ ገንዘቡ በጣም የተመረጠ ነገር ነው። አክቹዋሊ የነገራችሁ ሰው እንደውም ዝቅ ያደረገ ይመስለኛል። እኛ ያለው 60% ነው። 60% የኢትዮጵያ የፊልም ኢንዱስትሪ ከፍ ዝቅ ያደረገ። እሺ አንድ ጥያቄ ልጠይቅ። ከግሩም ኤርሚያስ፣ ከነጻነት ወርቅነህና ከአለማየሁ ታደሰ ማን ነው አንደኛው? ሶስቱም አይችሉም። ምንም አየኋቸው፣ ምንም ሊጓጡልኝ አልቻሉም። ዲያፎ ጎሳዬ ማዲንጎ ከሶስቱ ማን ይበልጥባል? ሶስቱም አይችሉም። እንደውም ሰለሞን ቦጋለ ትንሽ ይሻል ይሆናል። እሺ ከኛ ጋር መነጻጸር ባይችሉ አሪፍ ነው። ሰለሞን ትንሽ እንደውም ማን ነው ግሩም ኤርሚያስ ነው ማን ነው ያልከኝ ልጅ ድርሰታችንን ሰርቋል። 3 አመት ሙሉ የለፋንበት አክሽን ፊልም ነበር። ይኸው የጻፈው እሱ ነው። ሰርቋል ድርሰታችንን። በጣም ይገርማል። አክቹዋሊ ምን መሰለህ እኛ ፊልምና ድራማ የጀመርነው እናታችን ማዘን ቪዲዮ ላይ አለኝ ያሳያለሁ። ያኔ የጻፍነውን ድርሰት ነው እንዴት ልገምግም በሚል ልካሻ ምክንያት ወስዶ ሰረቀ። ናታ ነው እኔ ስቄ ነው ያልኩት። እሺ መልካም አጋጣሚ ነው። ከዚህ በፊት ፊልም ሰርታችኋል? የሰራችሁት ፊልም አለ? ቦሊውድ ላይ እንትን ብሏል። ያ ታይቷል? እሺ ታይቷል? ቅጣት ብዙዎች ያውቁታል። እናንተ እንዴት እንዳላያችሁት ወንዝ ላይ ነው እንደለቀቃችሁት? እኛ እኮ አክቹዋሊ ቀልድ በጣም ተወሽቶኛል። አይ ባይዚ አቁሙ ከታርገው እሺ እና ደግሞ ከጨዋታ ወጣ ስንል ፊልም እንደሰሩ ሰምተናል። ከዚህ በፊት እንግዲህ ቅጣት የሚል አንድ አጭር ፊልም ሰርታችሁ ወደ ህዝቡ አድርሳችኋል እና እስኪ እንዴት ሰራችሁ? ፊልሙንስ እንዴት ጀመራችሁ? ማን ተሳትፎበት ነበረ? እንግዲህ መጀመሪያ ከአቤል ጋር ስንተዋወቅ አቤል ማለት ይሄን ያህል የተሟላ ነገር ባናደርግም ግን በቻልነው በአቅማችን ሞክረናል እና የሰውን ማስተያየት ከጠበቅነው በላይ የሚያበረታታ ሆኖ ያገኘ ነው። በዚህ አጋጣሚ በጣም እናመሰግናለን። አስተያየት ለሰጣችሁን፣ ለሰደባችሁንም፣ ላደነቃችሁንም ምስጋና ይድረሳችሁ።
ፊልሙን ስትጀምሩ ያጋጠማችሁ ደስም የሚል እና ደግሞ የሚያስደነግጥ የሚያስከፋ ተስፋ የሚያስቆርጥ ነገር አይጠፋም መቼም እና ከነዛ ውስጥ አዝናኝ የምትሉትን እስኪ አጋጣሚ? በጣም ብዙ አጋጣሚ ያለን እንግዲህ ተመልካቾቻችን ዞሮ እኔንም ወደዛው ሙድ ውስጥ ከተውኛል። ምክንያቱም ከነሱ ጋር ነበር አንድ ላይ የሰራነው ፊልሙን እና በጣም ብዙ ቻሌንጆች ነበሩት። እኛ በተሟላ ነገር አይደለም የጀመርነው። በጣም ብዙ ችግር ነበር፣ ግን እሱንም ተቋቁመን ነው እንግዲህ በቻልነው መጠን ለመስራት የቻልነው እና የረዱንም ሰዎች አሉ። በጣም ብዙ የረዱን ሰዎች አሉ። እኛ በእኛ አቅም አይደለም። በጣም ከባድ ነው። በተለይ እኛ ባለንበት በጣም ከባድ ነበር እና ብቻ ግን እንደምንም ተወጥተነዋል ብዬ ተስፋ አደርጋለሁ። በጣም ብዙ ያጋጠሙንም ነገሮች ይኖራሉ። እስቲ ከነሱ ብንሰማ ይሻላል ሙሉን ነገር ከማወራ። እስቲ አመሰግናለሁ። ስራውን ሲጀምረው ወይም ጀምሪ ብላችሁ ስትጠሩኝ የእውነት የሚሳካ አልመሰለኝም ነበር። ምክንያቱም በእኔ አእምሮ ውስጥ ፊልምን አክብጄው ነው የማየው። በእኛ ሀገር የተለመደ ሆኖ ፊልም ክባን ተፈጥሮ መንግስት እጅ አስገብቶበት ብዙ ነገር አላረገበትም እንጂ ፊልም በጣም የሚካበድ ነገር ሆኖ ሳለ እኛ ግን በትንሹም ቢሆን ባለን አቅም የተወሰነ መልክ አስተላልፈናል ብዬ አምናለሁ። ሞር ደግሞ የተሻለ የሚቀበለን ህዝብ ቢኖር እና ስራችንን የሚያበረታታ ምክንያቱም ራሳችን ውስጥ ወደፊት ዳይሬክተር፣ ሲኒማቶግራፈር፣ ካሜራማን፣ ደራሲ፣ ተዋናይ መሆን የሚፈልግ ሰው አለ። ግን ያ ተሻሽሎ ህዝብ ፊት እንዲቀርብ እና ስራችንም አቅማችንም እንዲታይ ደግሞ ህዝቡም መንግስትም ያደረገልን አስተዋጽኦ ስለሌለ ነው ይሄን ያለም ትንሽ ስራ ልናቀርብ የቻልነው እና ትንሽም ሆኖ ደግሞ ተፈላጊነትን ያገኘ ይመስለኛል። ስለዚህ ያው በስራው በጣም ደስተኛ ነበርኩኝ እና ወደፊት ደግሞ ስፖንሰር አግኝተን ህዝቡም እየወደደን ሲመጣ የተሻለ ነገር በጣም ህዝብ አይን ውስጥ የምንገባበትን ስራ እንሰራለን ብዬ ተስፋ አደርጋለሁ። እንግዲህ ታማኝ እናመሰግናለን። ኤልሲቲስ እስኪ በዚህ በቀረጻ ወቅት እንዴት አየሹ? ፊልሙንስ እንዴት አየሹ? ባንቺ በዚያ ያጋጠሙሽ አዝናኝና ያው የተፈተናችሁበት ነገርም ካለ በዚህ አጋጣሚ ንገሪ። በምንሰራበት ጊዜ ያጋጠሙን ነገሮች ብዙ ነገር አጋጥሞናል። አስቂኝ ነገር አለ፣ የተከፈንበትን ጊዜ ነበረ። በጥቅሉ በጣም ደስ የሚል ጊዜ ነበረ በፊልሙ ሰዓት እና እንደውም በጣም ያሳቀኝና የገጠመን ነገር ቢኖር ቀረጻ ላይ ያለን እና የሆነ ያጋጠመን ነገር ነበረ። ያጋጠመኝ ምን መሰላችሁ? የሆነ ቀረጻው ላይ የምንሰራው ድርሰቱ ላይ ታውኔቱ ላይ የሚሮጥ ልጅ አለ፣ ፖሊስ የሚያሯርጠው ልጅ አለ እና ሙሉ የፖሊስ ልብስ ለብሶ ነበር ካራክተሩ የሚጫወተው ልጅ ማለት ነው። እና ያው ፊልሙን ጀምረን አክሽን እንዳለ ልጁ መረው ሲጀምር የከተማው ፖሊስ እየገባ ነበር እና በጣም ልጁ ሲሮጥ ተከትሎት ነበር ይሮጣው ከዛ በጣም ነበር የገረመን በጣም ማለት ነው። ከዛ በኋላ ነው አስቁሞ እንደገና ጠይቆን ቀረጻ ላይ እንደሆንን አስረድተ ነው የለቀቀን ማለት ነው። እና ከዛ በዛ ገጠመኝ ውስጥ ይሄን ገጠመኝ መቼም የማረሳው ነገር ቢኖር ይሄ ገጠመኝ ነውና በጣም ደስ ይል ነበር። አዲስ እየሰራ ነው ብላችሁ ነበር አይደለ? እና ስለዛ የምትሉ ነገር ካለ እድሉን እንስጣችሁና በዚሁ ውይይታችንን እንቋጫለን። እስኪ አቤል ትንሽ ነገር በል ስለጨረሻው። ያው እንግዲህ በቀጣይ አንድ ስራ እየሞከርን ነው እና ያው ተገባዷል ማለት ይቻላል። እንግዲህ ያው በራሳችን ዩቲዩብ ቻናል ላይ ታገኙናላችሁ። ሊንኩን ያው መሌ ያስቀምጥላችኋል እና የሞከርነውን ስራ እንግዲህ አይታችሁ አስተያየታችሁ በጣም ስለሚያስፈልገን አስተያየት እንድትሰጡ። ሲቀጥል ማስተላልፈው መልእክት በተለይ ሆሳዕና ውስጥ በጣም ብዙ ልጆች ብዙ ታለንት የሚገራርም ታለንት እያላቸው ብዙ ልጆች ተቀብረው ነው ያሉት እና ብትወጡ ብትንቀሳቀሱ የሚል ምክር አለኝ እና በርቱ እላለሁ። አመሰግናለሁ። ተመልካቾቻችን እንግዲህ እንደሰማችሁት ያው አዲስ ስራ ለመስራት እየተሯሯጥን ነው የምንገኘው። በቅርቡ እንመጣለን ብለን ተስፋ እናደርጋለን። እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ቢኖር ስፖንሰር ብታደርጉ እኛ በጣም ታዳጊ በጣም የመጀመሪያ ቪዲዮ ላይም እንዴት ተቸግረን እንደሰራን በቀደሙ እንትን ነግረናችሁ ነበር እና በጣም ስፖንሰር እንፈልጋለን። እንግዶቻችን ሆናችሁ ወደ ስቱዲዮ ስለመጣችሁ ከልብ ነው የምናመሰግነው። እንግዲህ አቤል በሆሳዕና የሚባል ላይ ያው ልታውቁት ትችላላችሁ። ስለመጣችሁ ከልብ እናመሰግናለን። አሁን ወደ በዓል ተመልሰናል። ሻይ ቡና እንበል እስኪ። ዳቦ ይከፈታል፣ ዳቦ ይቆረጣል፣ እንግዲህ ቡናው ይፈላል። ተፈቷል። ተመልካቾቻችን እናንተም በየቤታችሁ አሪፍ ጊዜ ነው የምታሳልፉ።
ተስፋ እናደርጋለን። ወደ ሻይ ቡና ፕሮግራማችን ዲጄ እሺ ዳቦን እንቆርሳለን። እስኪ ተነስተን ሰብሰብ ብለን እንኳን አደረሳችሁ ያልን እንቆርሰዋለን። ተመልካቾቻችን አዲሱ ዓመት የሰላም የፍቅር ያርግልን። አሜን አሜን በሉ። አሜን። የመተሳሰብ ያርግልን። ክፉ የማንሰማበት ደግ ደጉ ብቻ የምንሰማበት ያርግልን። ዘይት በየወሩ ከሸማቾች የምናገኝበት ያርግልን። ቀጣዩ ዓመት ባል ዶሮ በ200 የሚገዛበት ይሁን። አሜን። እኔ መመረቅ አልችልም። እንግዲህ እግዚአብሔር እንደመረቅ እንዲረዳኝ ጸልዩ። ዳቦ እንቆርሰዋለን። ሁላችሁም እስቲ እጄ ያዙና ኧረ ሙዚቃውን ክፈቱ ዘመዴ። ተመልካቾቻችን ተመልሰን መተናል። ልዩ የበዓል ዝግጅታችን በፈታሊንክ ዩቲዩብ ቻናል ወደ እናንተ በቀጥታ እየተላለፈ ነው። አሁን ደግሞ ጭውውት ይዘናል። ጭውውት አለ። ያው ጭውውት ይኖረናል። እንግዲህ ተከታተሉ። ይህንን ፕሮግራም እየተከታተላችሁ ያላችሁት ዩቲዩብ ቻናላችን በፈታ ሊንክ ነው። ወደ ጭውውቱ እናልፋለን። መልካም በዓል ይሁንላችሁ በያላችሁበት። መልካም በዓል። አለን ስንት እቺ ነገር ስንት ናት? ስንት ነች? እቺ 10 ሺህ እቺ 10 ሺህ። ኧረ በስመ አብ ምንድን ነው ትላለህ እንዴ? ለቀጣይ ዓመት አርብስቱ አድርገን እንጠቀማታለን። ግመል ነው እንደ የምንገዛው? ሎ 10 ሺህ ብር 10 ሺህ ምን መሰለህ? ቤት ውስጥ ማለት ይበቅ እንግሊዘኛ ያወራል እያላችሁ እና አዝናኝ ነው፣ ኮሜዲ ነው በጉራሱ። በቃ ነፃነት ወርቅ ነው በቃ የመጨረሻ 9999 ብር። ቀልደኛ ነው። በነገራችን ላይ እዚህ በግ 5000 ብር አለበት። ምንድን ነው እግሩን ቆርጣችሁ ከበላችሁ በኋላ ለቀጣዩ ማለት እግሩ ያድጋል በራሱ ጊዜ። ሳር እየበላ ያድጋል። አትሟርትበት እና እንወስዳለን። ዋጋው 9500 እሱ 9500። በቃ የምንም መቀነስ የለውም። ከፈለጋችሁ ሰዱ፣ ካልፈለጋችሁ በቃ የራሳችሁ ጉዳይ። ትወስዳላችሁ አትወስዱ? እንደውም አልሸጥም 10 ሺህ ይዘን እንሄድሽ። 10 ሺህ 10 ሺህ እንውሰድ። እኔንም ጨመራችሁ ሰዱ። እኔንም 30 ሺህ። ጭውውቱን እንደወደዳችሁ ተስፋ እናደርጋለን። የተከታተላችሁትን ይመስል ነበር። አሁንም በድጋሚ በመላው ኢትዮጵያ በሀገራችን ለምትገኙ በመላው ዓለም የምትገኙት እንኳን ለአዲሱ ዓመት በሰላም አደረሳችሁ ለማለት እንወዳለን። እንኳን አደረሳችሁ። እንግዲህ ወደ በዓል ሙድ እንግባ። ኧረ በእናታችሁ በጣም ዲጄ ሙዚቃውን ከፍ እናደርግና እንጨፍራለን ሁላችንም አንድ ላይ። ባሉ ወቅ ደበቅ እያለን ሁላችሁ በየቤታችሁ እንደዚህ አሪፍ ጊዜ እያሳለፋችሁ እንደሆነ እምነታችን ነው። እንግዲህ እንኳን አደረሰ። እኔ በጣም የበዓል ሙድ ውስጥ ገብቻለሁ። አሁን ጨፍሬ ላበላቡኝ ያለው ሌላ ታሪክ ውስጥ ገብቻለሁ። ሌላ ታሪክ ፕሮግራም እንግዲህ ይሄን የመሰለ ስቱዲዮ እየፈቀደልን አድዋ ስቱዲዮ ሆሳዕና እናመሰግናለን። በጣም ከልብ በእውነት በጣም የተባበረን አድዋ ስቱዲዮ እንግዲህ ምንቴ ነው በጣም በቅጽል ስሙ ወዛ ሁላችሁም ታውቃላችሁ። አድራሻ ከሞቢል 50 ሜትር ወረድ እንዳላችሁ ታገኙታላችሁ። አድዋ ስቱዲዮ ከልብ እናመሰግናለን። እንግዲህ ውድ የተወደዳችሁ የፈታ ሊንክ ቤተሰቦች የዛሬው ፕሮግራም ይሄንን ይመስል ነበረ። ስቱዲዮ ውስጥም ስናወራ ነበረ፣ ቡና ሰዓት ነበረ፣ ዳቦ ተቆርሷል፣ ውጭ ላይም ተጫውተናል። በጣም ደስ የሚል ጊዜ ነበር። ወደነዋል። በጣም ደስ ይላል። ሁላችሁም በያላችሁበት እንግዲህ እንኳን አረሳችሁ ማለት እንወዳለን ከወዲሁ። ቀጣይ ደግሞ ያሆዴ አለን በያሆዴ እንደምንመጣ እናገናኛለን። አሪፍ ቪዲዮ ይኖረናል ማለት ነው። ቀጣይ ላይ ለሁላችሁም እንግዲህ በየቤት ሆናችሁ በየውጭ ሀገር ሆናችሁ ሀገር ውስጥም ከሀገር ውጭም እየተከታተላችሁ ላላችሁ እንኳን አደረሳችሁ። እንኳን ለ2014 በሰላም አደረሳችሁ። ደስ በሚልና በሚያምር በምንወደው በበዓል አንድ ሙዚቃ እንሰራበታለን። ተመልካቾቻችን እንግዲህ ሙዚቃውን ተጋበዙልን። መልካም በዓል። እንወዳችኋለን። አብሮታችሁ አይለን። ፈታ ሊንክ በያላችሁበት መልካም በዓል፣ መልካም አዲስ ዓመት ይመቻችሁ።